ሐዘን ሲመጣ እንደ ኢስላም እዝነት አልተከለከለም፣ እንባ ማውረድ አልተከለከለም። ነብዩ አዝነዋል፣ አልቅሰዋል። የልጃቸው ልጅ ዘይነብ የዘይነብ ልጅ ሲሞት አልቅሰዋል። ልጃቸው ኢብራሂም ሲሞት አዝነዋል። ነገር ግን ድንበር አላለፉም። ለይሰ ሚና መን ለጠመ አልኹዱደ ወሸቀ አልጁዩበ ወደዐ ቢደዕወ አልጃሂልያ፣ ከኛ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ጉንጩን እንዲህ የሚዋጭጭ ልብሱን ደግሞ የአንገቱ መግቢያ ማለት ነው። ወሸቀ አልጁዩብ ማለት የአንገት ማስገቢያው እንደዚህ ቅድድ የሚያደርግ አለ አይደል? ይሁን ሞቶ ሲባል ሆስፒታል ላይ ቅድድ ከንትን ጋር መላተም በኢስላም ይሄ የለም። የጃሂልያ አጠራር የሚጣራ አንዳንድ ሰው አለ። ለአንተ እኮ አይገባህም ነበር ይላል። አላህ ወስኖታል። አላህ የወሰነው ለአንተ ልከለከለው ላ ሲሞቱባቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም መጥፎ ቃል ከእናንተ እንዳይወጣ መላእክቶች አሚን ይላሉ አሉ። ይልቁንም ዱዓ አድርጉ ነው አላህ የተሻለ እንዲተካላችሁ እንደዚሁም ምንዳውን እንዲለግሳችሁ። አቡ ሰለማ ሲሞት ኡሙ ሰለማ ነቢዩ ይሄን አሏት፣ እንደው ከአቡ ሰለማስ የተሻለ ማን አለ ብላ የነቢዩ ትእዛዝ ነው ብላ ዱዓ አደረገች። ምን አለች? አዎ ከሱ የተሻለ አላህ ተካለኝ። ማንን? ረሱልን ዓለይሂ ሰላቱ ወሰላም። ስለዚህ ሐዘን ሲመጣ ዛሬ ሐዘኑም ፉክክር ነው። የኛ ሐዘን ከንትን ይበልጣል። ድግሱ ምኑ ሲታይ ሐዘን ላይ ያስፈራል። ፉክክር ሁሉም ነገር ሐዘን ላይ አንዳንድ ቦታ ካሜራም ተጀመረ። የት እየሄድን ነው? አቅጣጫችን እየሳትን ነው። ያ ሰዓት አኺራን የምናስታውስበት ነው። ከአላህ ጋር የምንቀረብበት ነው። ሞት የሚባለው ጣጣ ዛሬ በእያንዳንዳችን ቤት ላይ ማንኳኳቱ ማይቀር ነው። ሞቱል ፈጃ፣ ይሄ ድንገተኛ ሞት እኮ በቃ በየቦታው እያየን ነው። ማታ አብረን ማኪያቶ ስንጠጣ ነበር ትላለህ ከወንድም ጋር ሞተ ሲባል። ማታ እኮ አብረን ዳዕዋ ነበርን፣ ቻይና ደርሰን መተናል፣ ዱባይ ነበርን፣ ትምህርት ቤት አብረን ደርሰን መተን እንዴ አረቤት አስገብቼው ነው የመጣው ትላለህ። አዎ አጀል ከደረሰ ንቅንቅ የለም። እርጉዝ ናት እስክትወልድ ልጠብቃት አይልም። ወጣት ነው ቆይ ትንሽ ይጨርስ አይልም። የአገር ሽማግሌ ነው እሱን እንጠብቀው አይልም። ትላንትን ያገባው ጫጉላውን አልጨረሰም፣ ትላንት ነው እናት አባቱን የቀበረው ለሱ አስተያየት እናድርግለት አይልም። ኢዛ ጃ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ሰዓቲቷ ከመጣ የሞት ጊዜው ቀጠሮ ከደረሰ አንድ ሰዓት ወደፊት ወደ ኋላ የለም፣ በዛው ሰዓት ትሄዳለህ። ስለዚህ ሐዘናችን ጭምር አደብና ሲሰው ነው። ወጣቶች እንዳትከፉ። ረሱል ዓለይሂ ሰላቱ ወሰላም የተውት ነገር ስለሌለ ማለት ነው። የፀጉር አቆራረጣችን አንድ ወንድም አወሊያ ላይ ጀናዛ የሚያጥብ ወጣት ልጅ ነው፣ አዲስ ልጅ። አራ ኡስታዝ አለ፣ አቤት ሰዎች ምከሩልን፣ ጀናዛ ሊታጠብ ሲመጣ እንደነግጣለን። ከዚህ ጋር ፀጉር ሁፍኖ እዚች ጋር ባዶ ነው፣ እንደው ስናጥቡላ እንፈራለን፣ እንደነግጣለን አለ። እንደው እንደ ኢስላም አደብ ቢኖር እነዚህ ወጣቶቻችን አቆራረጣቸውን ቢያሳምሩ። አዎ ፀጉር ማሳደግ በኢስላም አልተከለከለም። ካሳደጉ ሙሉውን ነው፣ ከቆረጡ ሙሉውን ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነሃ አኒል ቀዝዕ፣ ቀዝዕ የሚባለው ግማሹን ቆርጦ ግማሹ የሚተዋል። በተለይ ሕፃን ልጆች ላይ ይደረጋል። ግማሽ ይቆረጣል፣ ግማሽ ይተዋል። ይህንን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ወጣት ነህ አንተ እኮ ለሰዎች አርያ እንጂ የሰዎች ተከታይ መሆን የለብህም። የአውሮፓዎች ተከታይ መሆን የለብህም። አንተ አርያ ነህ፣ የነቢዩ ኡማ ነህ፣ የረሱል ዓለይሂ ሰላቱ ወሰላም ኡመት ነህ። የነቢዩን መንገድ ያዝክ ወጣት፣ ለሰዎች አርያ ነው መሆን ያለብህ። እስልምና ለአንተ መከበሪያ ነው፣ ኩራትህ ነው። ወላሂ ኢስላም ለአንተ ኩራትህ መከበሪያ ነው። በኢስላም መመሪያ ላይ ስትኖር ወንድሜ ሱብሓነላህ ምን ያህል ደስታ ውስጥ ነው ያለው። መስጊድህን ስታሳምረው እኮ መስጊድ የሚያምረው እኮ ባንተ ነው። ይህ መስጊድ የፈለገ ጌጣጌጥ የቀለም አይነት ቢቀባ ሰጋጅ ከሌለው ያምራል? አያምርም። ልክ እንደዛው አንተም መስጊድ ካልገባህ አታምርም። ያንተ ውበት መገለጫ መስጊድ ነው። የመስጊድ ውበት ደግሞ አንተ ነህ። ስለዚህ ወጣቶች በተለይ መስጊድ ላይ ያለህን ግንኙነትህን አሳምር፣ አጠናክር፣ አቆራረጥህን ሁሉን ነገር አስተካክል፣ አደራዬ ነው። አንድ የአውሮፓ ወጣት ታዳጊ ልጅ ነው። ያው ልጆቻችን ኬጂ ሲመረቁ ምን ሲሉ ምን ጠይቃቸው ጥያቄ አለ አይደል? ምን መሆን ትፈልጋለህ? ምን መሆን ትፈልጋለህ ብለን ጥያቄ እንጠይቃለና እኔ ዶክትሬት ይላሉ ልጆቻችን ሲመረቁ።
እኔ ኢንጂነር፣ አንዳንዱም ደግሞ እኔ ዳኢ ሆናለሁ። የተለያየ አይደል? አውሮፓ ላይ አንድች መምህር አንድን ታዳጊ ምን መሆን ትፈልጋላችሁ ብላ እሱ ጋር ደረሰች። ይህ ታዳጊ ሰሃባ አላት። ሰሃባ? አዎ። ግራ ገባት። ቃሉን ስትፈልገው ሰሃባ ብሎ ማን ነው ሰሃባ? እናቴን ጠይቂያት እሷ ታብራራልሻለች። እናትየው ጋር ደወለችላት። አሄ በስልክ የሚሆን አይደለም፣ ቁጭ ብለን ሻይ ቡና እያለን የምናወራው ነው። እናትየው መጣች። ሰሃባ ማን ነው? ስለ ሰሃባ ታሪክ ምንድን ነው? በደንብ መግለጽ ጀመረች። በደንብ ማስተማር ጀመረች። ያን ድንቅ ትውልድ፣ ያን የነቢዩ ዓለይሂ ሰላቱ ወሰላም ደረሳዎች፣ ያ ምርጥ ዘመን የተባሉት እነዛ ውቦቹን በደንብ አድርጋ አስተማረቻት። እቺ መምህር እስልምና ውስጧ ተማረከና ኢስላም ተቀበለች። ከዛ በኋላ ደውላ ምን አለች? ባለቤቴንም አስረጅልኝ አለቻት። ባለቤትሽን ደግሞ ባለቤቴ ያስረዳዋል አለች። አያቸው አይደል? ባለቤትሽን ባለቤቴ ነው። ወንድን ያው ወንድ አብረህ ስትቀመጥ ሴትን እንዲህ እንትን ግልጽ ነው አይደል? ባለቤትህን ባለቤቴን ባለቤትሻል። ባሏን መጣ አስረዳ። በዚህ ምክንያት ሙሉ ቤተሰብ ኢስላምን ተቀበለ። ልጆቻችንን ሞዴል ስናስይዛቸው የሰሃቦችን ፍቅር ዛሬ ይሄ ነው። አብዱላህ ኢብኑ መስዑድ ማን ነው? አብዱላህ ኢብኑ ዑመር ማን ነው? አብዱላህ ኢብኑ አባስ እንዲህ እያልን እህቶችህን ሚስትህን አይሻ እያል ሱመያ እያል የእነሱን ታሪክ ንገራቸው፣ እነሱን እንዲሆን እንዲመስሉ። ዛሬ ልጆቻችን ጠይቃ ስንት እግር ኳስ ተጫዋቾች ተነትኑልናል። ስንት እግር ኳስ ተጫዋች ማንም መሆን ትፈልጋለህ? ያው ሮላንዶ ይልሃል፣ ሜሲ ይልሃል። ለምን? ያሳየነው ያስተማርነው አብረን ቁጭ ብለን ያሳፈዝነው እሱን ነው። እስቲ ሰሃባ በለዋ። የሰሃባ ፍቅር ውስጡ እንዲገባ አድርጓ። ጀግና እንዲሆን ስነ ምግባር ያለው ትውልድ እንዲሆን ልፋ። አባት ሰሃባ ዛሬ ቂብላ ጠፍቶን ሌላው ነውራችን ምንድን ነው? የወላጆች ቀንን በአመት አንድ ቀን አረግ። የሆነ ወላጅ ቀን ዛሬ የእናት ቀን ነው፣ ዛሬ የአባት ቀን ነው። ሙስሊሙ ተለፉበታል። ከእናቱ ጋር ከአባቱ ጋር ፎቶ ይነሳና ሰልፊ ይለቃል። ምንድን ነው? ዛሬ የወላጆች ቀን ነው። አባቴ ብሩህ ቀን ይሁንልህ። አዎ ለአባት ብሩህ ቀን ሁሌ ሁሌ። ኢስላም ግን እንደ አውሮፓ በአመት አንድ አልሰጣቸውም። እናት ሁሌም ቀኗ ነው። አባት ሁሌም ቀኑ ነው። አንድም ሰዓት ሐቁን እንድታጓድልበት አላህ አልፈቀደም። አንድም ሰዓት የእናትን ሐቅ እንድታጓድል አላህ አልፈቀደም። ሁሌም ቀናቸው ነው። አላህ ከራሱ ሐቅ ቀጥሎ ከባድ ሐቅ ብሎ በቁርአን ያስቀመጠው ብዙ ቦታ ላይ የእናት የአባት ሐቅ ነው። ሱረቱ ኢስራ ላይ አላህ ምን አለ? ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ። ጌታ አላህ ወሰነ ከሱ ውጭ ሌላ አምላክ እንደሌለ። አዎ አምላክ አላህ ብቻ ነው። ልትገዛው የሚገባው አላህን ብቻ ነው። ሱጁድ የምታደርገው ለአላህ ነው። እርድ የምታርደው ለአላህ ነው። ስትቸገር የምትማጸነው አላህን ነው። ከአላህ ውጭ ማንም የለም። አንተ ተጨንቀህ መከራ ላይ ወድቀህ ሊያወጣህ የሚችለው ከዛ ችግር ያንተን ፈረጃህን ሊያመጣል የሚችለው ፈጥኖ ደራሽ ከአላህ ውጭ ማንም የለም። ማንም ዛሬ ነጋዴው ቂብላ ጠፍቶበታል። አንዳንድ ይጋረዳል። አንዳንድ ቦታ ላይ ነጋዴው ቻይና መሄድም ዱባይ መሄድም እቃ ሊያመጣ ሲል ያን የጋረደውን ያማክራል። የጋረደው ገብቷቸዋል። ጠንቋይ እንደ እስላም ጠንቋይ ነው የምንለው። ምን ላምጣ ብሎ ያማክረዋል። እንደ ሸኽ አድርጎ ይስታል። ያው ማንም ሰው ሀገራችን ላይ ጠንቋይ ቤት ነው የሚሄደው የሚል የለም። ይሄን ያሱ ጠንቋይ ቤት ብሎ የሚናገር የለም። አባባ ጋ ሹሆቹ ጋ ወልዩ ጋ ስም ነው የሚቀየረው፣ ግን ጠንቋይ ነው። ከአላህ ውጭ አለ የሚሞግት ነገ እንዲህ ነው እያሉ የስንቱን ትዳር አፈረሱት። ባለሽ እንዲህ ነው ይላታል፣ ቤቷ ሰላም እንዳይመጣ። እናትም ልትድር ስትሄድ እዛ ሄዳ ትጠይቃለች፣ አባትም ይጠይቃል። እሳትና ጭድ ናቸው አይግባቡም ይላል። የመጣላትን ትዳር በዚህ ጠንቋይ ይፈርሳል። ነጋዴውም ዛሬ የሚያመጣውን ዕቃ ጭምር ምን ያውቁና ሐታ እሱ አይደል ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ ምክር ሰጥቷቸው ስለ እርሻ እንደዚህ እንዲህ ብታረጉታል ምን ሆነ እንዲህ እኮ ብለውን እንዲያው እኔ እኮ የራሴን አስተያየት ነው፣ በዱንያ ጉዳያችሁማ ራሳችሁ ታውቃላችሁ አሉ። ጠንቋዩ ካንተ የበለጠ ሊያውቅ ነው? ምን ሊያውቅ?
አንተስ የምታማክረው ምን አይነት ውድቀት ላይ ያለ ነው? መንገዳችን ስንስት። ስለዚህ በኢስላም አላህ የእናት የአባትን ሐቅ ከባድ አደረገው። አላ ተዕቡዱ ኢላ ኢያህ፣ እሱን እንጂ ሌላ እንዳትገዙ። ወቢልዋሊደይን ኢሕሳና፣ ሰውንም በወላጆቹ ላይ መልካም እንዲውል አደራል ነው። ኢማ የብሉገና ዐንደከ አልኪበረ አሐዱሁማ አው ኪላሁማ፣ ምናልባት አንተ ዘንድ አንዳቸው ወይ ሁለታቸው እድሜያቸው ሄደዋል። ያዟት፣ እድሜያቸው ሄዶ አርጅተው ምናልባት የሚናገሩት ቃላት የሚጣፋቸው ሰዓት ሊሆን ይችላል። ወጣት ሆኖ አላለም። ወጣት ሊገባው ሊረዳ ይችላል። ጎልማሳ ሆኖ ሊረዳ ይችላል። እድሜ ሲሄድ ግን የእናት አባት እንደ ሕፃን ሊያረጋቸው ይችላል። ያ ሰዓት አላህ ሐቃቸው ከባድ ነው አለ። ኢማ የብሉገና ዐንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን፣ ኡፍ እንዳትላቸው ቁርአን ላይ የተጠቀሰው ትልቁ ስድብ ኡፍ። ዛሬማ ኡፍ ብልማ እናቴን እኔ ሷሊህ ነኝ አይደል? ኡፍ ብል ሷሊህ ነኝ። አላህ ሌላ ነገር። አንቺ ከረፈፍ እያለ የሚሳደብ አለ። ዲግሪ ተሸክመዋል፣ ዶክትሬት ይዘዋል፣ ስነ ምግባር ነገር የሌለው ዲን የሌለው ግን እናት አባቱን የሚገርፍ የሚያስር ከቤት የሚያባርር ዘርበል ህይወቴን አበላሻችሁ የራሳችሁን ሀያት ኑሩ ብሎ የሚያደርግ ስንት ባለጌ አለ። እናት አባት፣ እናት እኮ ሁሌም ልብ በሉ፣ እናት ሁሌ ከሷ በላይ እንድትሆን የምትመኝ ከእናቱ እናት ሁሌ ከሷ በላይ፣ መኪናም ከሷ በላይ፣ ቤትህም ከሷ በላይ፣ እድሜህም ከሷ በላይ እንዲሆን የምትመኝ እናት ናት። በአንተ ላይ ደስታን የምትመኝ ማትመቀኝ እናት አባትህ ናቸው። የራስ ወንድም ጭምር ምናልባት ቀልቡ ላይ ሊመጣ ይችላል። እንዴት ሊል ይችላል? ልክ የዩሱፍ ወንድሞች አለይሂ ሰላም እንደተመቀኙት። እናት አባትስ መጨረሻ ሐቃቸውን አላህ ከበደው። ፈላ ተቁል ለሁማ ኡፊን ወላ ተንሀርሁማ፣ እንዳታመናጭቃቸው እንዳትገላምጣቸው። ወቁል ለሁማ ቀውለን ከሪማ፣ ይልቁንም መልካም የሆነ ንግግር ተናገራቸው አለ አላህ። የወላጅ ቀን በኢስላም የሚባል ነገር የለም፣ ሁሌም ቀናቸው ነው። ስለዚህ አደብ እንያዝ። የወላጅ ቀን የሚባል የለም። አውሮፓ ላይ ፈረንሳይ ውስጥ አንድ ወንድም ከፈረንሳይ መጥቶ የነገረኝ ታሪክ ነው። እኔ አላየሁም፣ ግን የገጠመውን የነገረኝ ታሪክ ላካፍላችሁ። አንዲት ዜግነቷ ጭምር የሶማሌ ትውልድ ናት። እዛው ዜግነት ኑሯት ምትኖር ናት። እድሜዋ ይስተዋል፣ እናት ናት። ዛሬ አንድ ወጣት ይመጣል፣ እናቱን ይንከባከባል። ነገም ሌላኛዋ ትመጣለች፣ ትንከባከባለች። በየቀኑ እየተቀያየሩ እናታቸውን ይንከባከባሉ። አንዲት እቺ ፈረንሳይ ዜግነት ያላት አውሮፓዊ ሴት ትመለከታለች። በየጊዜው ሲመጡ ሲወጡ ሲሉ መጣችና ለዚች እናት እድሜዋ ላይ ሄደ እናት፣ እነዚህ በየቀኑ የሚመጡት ማን ናቸው? ልጆቼ ናቸው። ልጆችሽ? ስራ የላቸውም እንዴ አለች። ስራ የላቸውም ያንቺ እንደዚህ ቢንከባከቡት? አይ አላህ በዚህ ሰዓት ሐቄን አከበደው። የእናት ሐቅ በቁርአን የከበደ ነው፣ የአባት ሐቅ የከበደ ነው። ስለዚህ እንዲንከባከቡኝ አላህን ያዘዛቸው፣ ለዛ ነው የኢስላም ትእዛዝ ነው ብላ በተረጋጋ መንፈስ ነገረቻት። እቺ ወጣት በጣም ተገረመች። ለምን በእነሱ ምንድነው ልክ ሀገራችን አረጋውያን ማጎሪያ እንደሚባለው የዓመት ይከፍልና እናትና አባቱን እዚያ ያስቀምጣል። በቃኛ ላይፋችን ምርጭ ነው። በዓመት አንድ ቀን እንዳልኳችሁ ግን የወላጅ ቀን የሚለው ላይ እናት አባቱ ጋር ያሳልፋል። የወላጅ ቀን የሚባል ሌላ ቀን አያውቃቸው። እንደዚህ ነው እንዲያለች ልጇን መስጊድ ላከችው ይባላል። መስጊድ ውስጥ ገባ። ኢማሙ ምንድነው? እናቴ ናት የላከችኝ። እናት ለምን? አይው እንድማር። የት ናት? በር ላይ እየጠበቀችኝ ነው ጨርሼ እስክወጣ አለ። ወጥቶ ሼኽየው አናገሯት። ለምንድን ነው የላክሽው? ጎረቤቴን ተመልክቻለሁ፣ የእስልምና አስተምሮ የቁርአን አስተምሮ መሆኑ ነግራኛለች። ስለዚህ ልጄ ነገ እርጅና ይዞኝ አርጅቼ እድሜ ሄዶ አውጥቶ እንዲጥለኝ ስለማልፈልግ የእናንተን አስተምሮ ተምሮ እንዲያድግ እፈልጋለሁ። መልካሙን ከኛ ይወስዱታል፣ እኛ ደግሞ ከነሱ መጥፎን እየወሰድን ነው። አሁን ዋግምት ሲባል እንደ ኢስላም ጥሩ እንትን ነው አይደል? ዋግምት አንድ ስፖርተኛን ምን አየው እንዴ? ምንድነው ቴኒስ ነው የምትሉት? ሲጫወት ጎንበስ ሲል ጀርባው ላይ ዋግምት የተሰራለት የተገጠመለት። ጥሩን ነገር ይወስዱታል፣ መጥፎን ለኛ ያሸክሙናል። መጥፎ ለኛ ይሰጡናል። ያ መጥፎ ደግሞ እኛ ማሻአላ ሰለጠንን አደግን ብለን የነሱን መጥፎ ነገር በአጠቃላይ እንደ ዘመናዊ እየኖርበት ነው። ቁድወቱና አርአያችን ማን ነው? አዎ እንዳልኳችሁ ዛሬ የወደደን ያበደ አንድ ነው እንደሚባለው ወደ ወጣቶች
ወደ እግር ኳሱ ልመለስ። ማንን ነው የምወደው? የማን ክለብ ደጋፊ ነኝ? የማን ክለብ ደጋፊ ነኝ? ሙአዚናችን ሰዓቱን ደርሶ ጠብቆ ሐየ ዐለ ሶላህ ሐየ ዐለል ፈላህ ኑ ወደ መድህን ኑ ወደ ሰላት ብሎ ጥሪ ሲያደርግ እዛ ማንቼ አርሴ ሲባል የሆነ ነገር ብሎ ጥሪ እግር ኳስ ጨዋታ አለ ብሎ ማስታወቂያ ተለጥፎ እዛም ጥሪ ሲያደርግልህ የቱን ጥሪ ተቀበልከው? ወጣቶች ወላሂ ለኛ ጥቅም ብሎ የሚጠራን ሙአዚን ብቻ ነው። ሰው ለሆነ ጉዳይ ለጥቅሙ ሊፈልግ ይችላል። ለኛ ጥቅም የሚጠራን ሁሌ ማን ነው? ሙአዚኑ ነው። ኑ ወደ ሰላት ይላል፣ ያስታውሳል። ተኝተም ማይኩን ከፍቶ ሐየ ዐለ ሶላህ ይጠራል። ኑ ወደ ሰላት። ሐየ ዐለል ፈላህ ኑ ወደ መድህን። አዎ የምትድንበት ቦታ መድህን ያለው መስጂድ ነው። ኑ ብሎ ይጠራል ሙአዚኑ። ኳሱም እዛ ጋር ይጠራናል። ለየትኛው ነው ቅድሚያ የሰጠ ነው? ወንድሜ ኳስ ባለበት ሰዓት ላይ ሰላት ደርሶ አንተ ኳሱን አስበልጠህ ሰላቱ ካመለጠ ያ ቀን የተሰገደው ሰላት የውመል ቂያማ ካልሆነ በስተቀር መቼም ተመልሶ አይመጣም። ይሄንን እንስማ። አሁን ምን ልንሰግድ የተዘጋጀን ነው? ዙሁር ነው አይደል? አላህ ያደርሰን። ይሄን ዙሁር ሰላት አላህ አድርሶ ስንሰግደው ውጤቱን የምናገኘው መቼ ነው? ነገ የውመል ቂያማ ብቻ ነው። መቼም ተመልሶ አይመጣም። አንተ ኳስ ዜና ትሰማለህ፣ ውጤት ምንም ከጓድ የሆነ ነገር ታያለህ። ቅጂውን እንደው በግልጽ ቅጂውን ታየዋለህ። ኳስ ሰላት ግን ቅጂ የሚባል የለውም። በቃ አለቀ። አስር ነበር አመለጠ፣ መግሪብ ደረሰ። አዎ ቤተሰብ ንብረቱ እንደወደመ ይቁጠሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአስር ሰላትን እየታወቀ ያሳለፈ ስራው ይበላሽበታል የሚል ሐዲስ አለ። የአስር ሰላት ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። የኛ ደግሞ እኮ የሚያሳዝነው ለመስጊድ ቀደም ብለን ቀብልያውን ከመድረሱ በፊት አዛን ከማሉ በፊት ለመግባት ይከብደናል። ምናልባት ጠንካራ አባቶች ናቸው፣ ልባቸው የወጣት የሆኑ አባቶች አሉ። ቀደም ብለው ገብቶ ዚክር ያደርጋሉ፣ ይሰግዳሉ። ከሰላት በኋላም ባዕድያውን ሰግደው ዱዓ አድርገው ምን ብለው ይወጣሉ። እኛ ይቃም ሲል በቃ ማሻአላህ እንሮጣለን። ይቃም ሲል ከዛም ቶሎ ብለን እንወጣለን። እዛስ ቤት ኳስ ያለበትስ ቀደም ብለን እንገባለን። ትንታኔ እንሰጣለን ስለ ሳምንቱ። ካለቀ በኋላ ደግሞ ሸርህ እናደርጋለን፣ እናብራራለን። አይደል? ይሄ አይደል? እኔ ሰላታችን ለምን እንጫወትበታለን? አንድ ያለን ሀብት ሰላት ናት። ወላሂ ዛሬ በየዩኒቨርሲቲ ሲከለከል፣ በየትምህርት ቤቱ ሲከለከል ለወንድሞቻችን ድምፅ መሆን ተገቢ ነው፣ አስፈላጊ ነው። ግን እኛ ደግሞ እንጠብቀው። ይሄ ሰላት ማለት ቀልድ አይደለም፣ ሐያታችን ነው፣ ህይወታችን ነው፣ አጥንት ደምህ ነው። በሰላት ላይ ድርድር የለም። ሰማሁና ለምን ያው ሰዓት እየመጣህ አጀል ከደረሰ ጥሩ ቦታ እየመጣህ ነው። በኋላ ደርሳለሁ ብለህ ኳስ ላይ ከሆንክም እዛው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉን? የሰው ልጅ በሞተበት ሁኔታ ይቀሰቀሳል። ዩብዓሱ ኩሉ አብድን አላ ማ ማተ ዐለይሂ ረዋሁ ሙስሊም። ሁሉም የአላህ ባሪያ በሞተበት ሀል ከመቃብሩ ይነሳል። ማን ነው እሱ? ኳስ ላይ ፈጦ መነሳት የሚፈልግ አለ ከማዕከላችን? ኸምር እየጠጣ መነሳት የሚፈልግ አለ ከማዕከላችን? በፍላጎት ማንም የለም ወላሂ። ሁሉም ዱዓ እያረኩ እየሰገርኩ ብሎ ነው የሚመኘው። ኻቲማችን ነው ዱዓ የምናደርገው። እንኑሯ በምኞት አይደለም። ለይሰ ኢማኑ ቢተመኒ ወላ ቢተሐሊ። ኢማን እኮ በምኞት በማጋገጥ ምናምን አይደለም። ኢማን ማለት ልብ ላይ የተቀመጠው በአንደበት የገለጽከው በተግባር የተገበርከው ነው። ይሄ ነው ኢማን ማለት። ናም። ስለዚህ ማንን ነው የወደድኩት? ነቢዩን ሰለላሁ ዐለይሂ ወሰለም ስንወድ ባህሪያችን በአጠቃላይ ይቀየራል። አንድ ቀን አንድ አዕራብይ መጣ ረሱል ሰለላሁ ዐለይሂ ወሰለም ሰል አነ ረጁለን ሰአለ ነቢይ ሰለላሁ ዐለይሂ ወሰለም አን ሳኢል አነስ ነው የሚናገሩት። መተ ሰዓ ቅያማ መቼ ነው አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ቃለ ወማዛ አዕደርተ ለሃ ምን አዘጋጅተላት ነው ስለ ቅያማ የምትጠይቀው አሉት። ቃለ ላ ሸይአ ምንም የለም፣ ብዙ ሰላት ብዙ እንትን የለኝም ኢላ አኒ ኡሒቡ ላህ ወረሱለሁ ሰለላሁ ዐለይሂ ወሰለም፣ ነገር ግን እኔ አላህና መልእክተኛውን ከመውደድ ውጭ ብዙ ነገር የለኝም አላቸው።